ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ እንግዲህ ሀይሚና ዳኒን አይታችኋል ማለት ነው። ዳኒ እንግዲህ ዛሬ ማታ ጠብቁ ብሏል ማለት ነው። ቡራ ደግሞ ለዚህ ፎቶ ምላሽ ሰጥቷል ማለት ነው። እንግዲህ ስለ ፎቶው ያለውን ነገር ከዚህ በኋላ የኔና ሀይሚ ነገር አብቅቷል እያለ ነው ብሩኬ ማለት ነው። እንግዲህ ህይወት በቃ ከሀይሚ ጋራ እኔ ይሆናል ብዬ ነበረ በህይወት የተሳስቻለሁ። የተሳሳትኩትም ደግሞ በቃ እንግዲህ ይቅርታ ጠይቄያለሁ። ያንን ይቅርታ ደግሞ አልተቀበለችኝም። ከዚህ በኋላ የኔና የሀይሚ ነገር አበቃ በቃ መደምደሚያ ነው። ዛሬ አይቻለሁ፣ ያየሁትን አይቻለሁ ብሎ እንግዲህ ሚፍታህ ደግሞ ወንድማችን አላየም ነበረ፣ ለሚፍታህ እያሳየው ነበረ የዳኒን የኮሚኒቲ ፖስት ማለት ነው። እንግዲህ ለማንኛውም አይዞህ ቡራዬ፣ አይዞን እና ምንም ማድረግ አይቻልም። ህይወት ይቀጥላል። እውነቴን ነው የምላችሁ፣ ህይወት ይቀጥላል እንዴ። ቡርኬም ከባድ ውሳኔ ነው የወሰነው፣ ሀይሚም ከባድ ውሳኔ ነው። ሁለታችሁም ብቻ በመሀከል ሚፍታህ ለማስታረቅ እየሞከረ ነው። ሀይሚም ደግሞ ስልክ እንደማታነሳለት ተናግሯል ማለት ነው። እንግዲህ በሂደት ነገሩ ሲበርድ ያው ይታረቃሉ ብዬ ተስፋ አደርጋለሁኝ። ተስፋ ከማደርጋቸው ሰዎች ውስጥ እኔ አንዷ ነኝ። እንደው ለመሆኑ ግን ማለት ነው በነገራችን ላይ ዳኒ ማለት ነው ውበቱን ደፋብህ እንጂ የሌለ ማለት ነው። ወይ ሀይሚዬ አንቺ እኮ የሁሉ ግርማ ሞገስ ብዬሻለሁ። እኔማ የሁሉ ግርማ ሞገስ። እስቲ እውት እንደው ዳኒ እንዴ ወዙ ምናምን ምን ልስታላለም እንዴ እንደገና አለባበሱ ምናምን ወይ ጉድ! አንቺማ ግርማ ሞገስ ነሽ ለሁሉ ማለት ነው። ለማንኛውም ዛሬ ዳኒ ያከብርላታል ሀይሚ የ200K ማለት ነው። ሀይሚዬ በዛ አጋጣሚ እንኳን ደስ አለሽ የኛ ጠንካረኛ ጎበዝ እህት ማለት ነው። በርቺ ወደፊት እላችኋለሁ። ሌላ እንግዲህ ሲቀጥል በጣም ጩኸት በርትቷል። በጣም ሴቶቹ እርሪ እያሉ ነው፣ እያለቃቀሱ ነው። እኔ እኮ ምንድነው ምን የተፈጠረ ነገር ተኖሮ ነው እንደዚህ እያለቀሱ ያሉት አንዳንድ እህቶቼ ብዬ ገባ ስለላችሁ ዳኒ ለምንድን ነው ለሀይሚ የአንገት ሀብል ያደረገላት የሚሉ እህቶችም አሉ ማለት ነው። ለምን ተቀበለች? ሀይሚ በጤናው አይደለም። ሀይሚ ምን ሆና ነው? እንዴት ልትቀበለው ትችላለች ከዳኒ ብለዋል። እንግዲህ ስጦታ አይናቅም። አንድ ሰው ስጦታ ከሰጣችሁ አሜን ብላችሁ ነው የምትቀበሉት። ለምን የጥርስ በፋቂ አይሆንም? እንኳን አይደለም የአንገት ሀብል ማለት ነው። አሰጣጡ እንግዲህ ትንሽ ግራ ቢያጋባንም የዳኒ ስጦታ ማለት ነው ግራ ቢያጋባንም፣ ግን ደግሞ ሴቶችዬ እውነቴን ነው የምላችሁ ሀይሚ ምንም አላደረገችም፣ ምንም አላጠፋችም። ብሩኬም እኮ እውነት ለመናገር ትንሽ ስህተት አለበት። የብሩኬንም ስህተት መናገር አለብን። ሀይሚ ይህን ያህል ጊዜ አብራው ስትኖር በእርግጥ ያው ብሩኬም የተግባር ሰው ነው፣ በተግባር ማሳየት ስለሚፈልግ ነው እንጂ እውነት ፍቅሩን መግለጽ አቅቶት አይደለም። ብሩኬ በተግባር ነው ማሳየት የሚፈልገው፣ ማውራት አይፈልግም። ይሄን እንረዳሃለሁ። ብሩኬ ግን የስራው ባህሪ ስለሆነ ትንሽ ልንገርክ ብሩኬ፣ አንተም ብኮን አጥፍታል። ሀይሚ እያፈቅርሻለሁ፣ ሀይሚ እየወድሻለሁ ብለህ እኮ እንደው አንድ ቀን እንደው ብታሽኮረመማት ምን አለ? እስቲ ዳኒን ይው ጉዱን እስቲ። አቤት ዳኒ፣ ያንተ ስራማ እንደው ስራ አይደለም። አንተ ማለየት ነበር አላማህ። ለማለየት እኮ ያልፈነቀልከው ጉድጓድ የለም። ይኸው ሊሳካልህ ጫፍ ደርሰሃል። ግን ሀይሚዬ ደግሞ ማለት ነው እየሰራች ያለችው ስራ ብድሯን እየመለሰች ነው። ለምን በሉ ከዚህ በፊት ሶሲና ብሩኬ ሲመጡ ሀይሚን እንዴት ጥብስ እንዳረገቻት ሶሲ ጥይፍ ብላት እኮ ማለት ነው። አነጋገሯ ከላይታች ከፍ ዝቅ እያደረገች በዛ ላይ ለሰላምታ ራሱ እየቀፈፈቻት በጥፍሯ ነበረ ሰላም የምትልባት ሶሲ ማለት ነው ለሀይሚ። አያችሁ በቃ በጥፍሯ እንዴት እንደተሞላቀቀችባት ሀይሚ ላይ። ከዛ ደግሞ ይባስ ብላ ድጋሚ ስትመጣ ከብሩኬ ጋር አልጋ ላይ ተገኘች። ያልበቃ ብሏት ተበቀለቻት። ቀዝቃዛ በቀል ማለት ነው። ሀይሚ ደግሞ ማነች ታዲያ? ሀይሚ ደግሞ አሁን እሷ ከምትወደው ጋራ ሆና አሳየቻት። እንደውም ፈሽ ብላ ማለት ነው እሷ ከምትወደው ጋር ከማጋ ከዳኒ ጋር። ሶሲ እንግዲህ ካሁን ጠጉሯን ትንጭ ዛሬ ይከበራል ማለት ነው። እንግዲህ ዛሬ ሶሲ ትኑር አትኑር የምናውቀው ታሪክ የለም። እውነቴን ነው የምላችሁ እና ብድሯን መለሰች ደግሞ ማለት ነው። እውነቴን ነው የምላችሁ። ሀይሚ ምን እየሰራች ነው የምትሉ ልጆች፣ ሀይሚ ስራ እየሰራች ነው። ስራ እንዴት መሰላችሁ? ሀይሚ ካለ ብሩኬ መኖር አትችልም። ሀይሚ ከብሩኬ ውጪ ምንም። ብሩኬ ነው ያነሳሽ፣ ብሩኬ ነው እዚህ ያደረሰሽ፣ በብሩኬ ነው እዚህ የደረሹ ምናምን ትላላችሁ አንዳንድ ልጆች ማለት ነው። ብሩኬንም ደግሞ አንተ በሀይሚ ነው እዚህ የደረስከው አለ ሀይሚ የሆነ ልክም ተወደክበት ያነሳጅክ ሀይሚ ለዚህ ያበቃችሁ ምናምን። ሀይሚ ምን እየሰራች ነው አሁን? እኔ ካለ ብሩኬ መኖር እችላለሁ፣ እኔ ካለ ብሩኬ መስራት እችላለሁ፣ በቃ ራሴን ሆኜ መስራት እችላለሁ፣ ጎበዝ ነኝ፣ ጠንካራ ነኝ እያለች እየሰራች እያሳየች ነው። በቃ ብሩኬ ቢሄድ ሌላ እንደሚመጣ ወይም ደግሞ
ህይወት አበቃለት የሚባል ነገር አይደለም። ህይወት ይቀጥላል ብላ ህይወትን እንዴት መኖር እንዳለብን እያሳየችን እያስተማረችን ነው በተግባር። አንዳንድ ልጆች ጓደኞቻቸው ሲለዩቸው ያለቅሳሉ፣ ይሰበራሉ፣ ብዙ ነገራቸውን ፌል ያደርግባቸዋል። ሀይሚ ግን እንደዛ እንዲሆን አልፈለገችም። አያችሁ፣ ህይወት ይቀጥላል። ብሩኬም ደግሞ ነገ ጠዋት እንደዚሁ ህይወት ይቀጥላል ብሎ የራሱን ህይወት ለመኖር ደፍ ደፍ ብሎ ይነሳል። ስለዚህ ብሩኬም እንዳለው ህይወት ይቀጥላል፣ እኔም የራሴን ህይወት እይዛለሁ ብሏል። አዎ ህይወት ይቀጥላል። በቃ እንዴ እዚህ ጋር ብቻ አንተና ሀይሚ ወይም ደግሞ ብሩኬና ሀይሚ ብቻ አብረው ካልሆኑ በቃ ሌላ ያስፈልጋቸውም እንዴ? እሷም ለራሷ እሱም ለራሱ ያስፈልጋቸዋል። እውነቴን ነው የምላችሁ። ስለዚህ ህይወት ይቀጥላል እንዴ እንደዛ ነው የምላችሁ እኔ። እና ሀይሚዬ በጣም ጎበዝ ናት፣ በጣም ጠንካራ ነች። በርቺ፣ ሂጅበት። ይሄማ ስራ ነው። እውነቴን ነው የምላችሁ። በጣም ጥሩ እየሰራች ነው ያለችው ሀይሚ፣ ልትበረታታ ይገባታል። እንዲሁም ብሩኬም በጣም ጎበዝ ጠንካራ ነው። ለብዙዎቹ ትምህርት እየሰጠ ነውና ብዙዎች በዚህ ሰዓት የሚሰበሩበትና የሚያለቅሱበት የጓደኝነት ህይወታቸው ፌል ሲያደርግባቸው ተስፋ ቆርጠው በሱስ በጫት በምናምን በመጠጥ ተጠምደው በየጎዳና ላይ ነብዘው የሚውሉ ብዙዎች አሉ። እነሱ ደግሞ ፍቅርን አስተምረው ነገር ግን የሆነ ቦታ ፌል ሲያደርግባቸው የእሷን በህይወቷ እሱም በህይወቱ ህይወት ይቀጥላል ብለው ህይወትን እያስተማሩ ነው ያሉት በተግባር። እውነት ለመናገር አንዳንድ ልጆች ደግሞ የምታለቅሱ አላችሁ። በተለይ የማዳም ቅመሞች እባካችሁን ወደ ራሳችሁ ተመለሱ፣ ከራሳችሁ ጋር አሁኑ። እነሱ ስራ እየሰሩ ነው። ይሄ ማለት እንጀራ ነው። ስለዚህ ሀይሚም እየሰራች ነው፣ ብሩኬም እየሰራ ነው። ሁለቱም የራሳቸው ካራክተር አላቸው። እውነት ከካሜራ ጀርባ ሀይሚና ብሩኬ አይነጋገሩም ወይ? ከካሜራ ጀርባ ብሩኬና ሀይሚ አይገናኙም ወይ ብላችሁ የምታስቡ ልትኖሩ ትችላላችሁ። እኔ ግን እንደዛ አላስብ። ብሩኬና ሀይሚ ከካሜራ ጀርባ አብረው ናቸው። መቼም አይጣሉም፣ ሊጣሉም አይችሉም። ይሄ ግን ስራና ስራ ነው። እንዴት ነው የምትረዱት? አንዳንድ ልጆች እይይ ብላችሁ ታለቅሳላችሁ። ኧረ ለራሳችሁም እያሰባችሁ ላይናችሁም እያሰባችሁ ምንድን ነው ነገሩ? የእውነቴን ነው የምላችሁ። እንዴ ስራ እኮ ነው። በቴሌቪዥን ላይ በፊልም ላይ እኮ የሚተላለፈው ማለት ነው። ፊልም እኮ ትዳር ያላቸው የወለዱ የከበዱ ልጆች እዛ ጋር ሌላ ጓደኛ ይዘው በፍቅር ተጎርተው ምናምን ነገር ያሳያሉ። ያ ማለት ተውኔት ነው እንጂ እውነት ትክክለኛ ሪያሊቲ ያንን ህይወት ይኖሩታል ማለት አይደለም። ወይም ደግሞ የትዳር አጋራቸውን ቤት ውስጥ አስቀምጠው እነሱ ከሌላ ሰው ጋር ፍቅር ይዛቸዋል ማለት አይደለም። ሊይዝ ይችላል ግን ያ ለየቅል ነው። በቃ ለየቅል ነው። ስለዚህ ወደ ራሳችሁ ተመልሳችሁ አታልቅሱ፣ ራሳችሁን ጠብቁ። ይሄ ስራና ስራ ነው። ብሩኬን የምትወዱ ሀይሚን የምትወዱ የምታከብሩ ሰዎች ለነሱ መልካም ነገር ተመኙላቸው እንጂ እንዲወድቁ መንገዱን አትጥለፉባቸው። እነሱ ስራ እየሰሩ ነው። አሁን ዳኒ በመሀከል ካራክተሩ ገባ። ስለዚህ አለቀ። ሶሲም እየተንጨረጨረች ነው። እናንተ የምትወዱትን ሰው ሲመነጭቃችሁ እንዴት ነው የምታሩት? እንዴት ነው ድብን የምትሉት? ሶሲም አሁን ጸጉሯን እየነቀለች ነው። ሀይሚ ሶሲን ጸጉሯን እያስነቀለቻት ነው። ምክንያቱም ከዳኒ ጋር ላይ የሆነች ማለት ነው። አስባችሁታል? ብሩኬም ጨጓራው ድብን ብሏል። ለምን? ሀይሚን ወሰደበታ ዳኒ። እንዴት ነው? በተለይ ወንዶች ደግሞ የእነሱ የተዋተን ሴት ወንዶች ሲያነሱባቸው አይወዱም።